እንጨምር። እስኪችን እንያት። ትንሽ ኳድራቲክ ናት። እንደገና ምን አላት? ስኩዌር አላት። ባይዞ ይሄ ስቲል ዩኒቨርሲቲ ድረስ አለ። ሲግናል የሚባል ኮርስ እየወሰድን አስታውሳል። በቃ ዘ ሆል ኤክስፕሬሽን የምትሰሩት ስለ ፓርሻል ፍራክሽን ሲግናል የሚባሉ በሞዴል ስታደርጉት ማትማቲካል ሞዴሉ ኤክስፕሬሽኑ እንደዚህ ይመጣሉ። ከዛ ምንድን ነው የምታደርጉት? ፓርሻል ፍራክሽን ትሰራላችሁ። ከዛ በኋላ ምን አይነት ኢንፑት ሰጥታችሁ ምን አይነት አውትፑት እንደምታገኙ ማለት ነው። ስለዚህ ከአሁኑ ቤዚክ ከያዛችሁ በጣም ቀላል ይሆናል። ሌትስ ዱ ይሄ ቢ ስኩዌር ማይነስ 4ac ኳድራቲክ ውስጥ ሳይገባ ማለት ነው ለስዛን ዜሮ መሆን አለበት። ወይም ስኩዌር ውስጥ እቺ ራሷ ለብቻዋ ለስዛን ዜሮ መሆን አለበት። ምን ለመሆን? ኢሪዲዩሳብል ማለት ምናልባት የሆነ በሊኒያር ናምበር ይገለጻል ወይ አይገለጽም ለመወሰን ማለት ነው። ቢ ስኩዌር ማን ነው እዚህ? 4 ማይነስ 4 ታይምስ እቺ ናት ቢ። ኤ አንድ ነው። ሲ ማን ነው እዚህ? 3 ስትናባዛ ይሄ 4 ማይነስ 12 which is -8 ነው አይደለ? ኔጌቲቭ ነው ዝሮ ዝሮ ይሄ ስታዩት በዚህ በኩል ትልቅ ከሆነ ቁጥሩ ሳይሆን የምትፈልጉት ኦልሬዲ ኔጌቲቭ እንደሆነ ታዩና ኦኬ ይሄ ፋክተራይዝ ተደርጎ በሊኒያር ኤክስፕሬሽን x ፕላስ ሳምቲንግ x ፕላስ b ነገር ሊገለጽ አይችልም። ፖዚቲቭ ይመጣልንስ እሺ ብትሉስ? ፖዚቲቭ ቢመጣስ? ፖዚቲቭ ከመጣ ግን ሶልቭ አድርገን በኳድራቲክም ይሁን በኤኒ ሜትድ ሲምፕሊፋይ አድርጋችሁ በሆነ ሊኒያር ትገልጹትና ከዛ ትቀጥላላችሁ። ስለዚህ ኳድራቲክ ከሆነ ሁልጊዜ we must check። አሁን ምንም ቼክ የምናደርገው ነገር የለም። this is equal to ስኩዌር አለች አይደለ? ሁለት ጊዜ። ስለዚህ ሁለት እንጽፋለን ፕላስ አድርገን ሁለት አንድ ጊዜ ኤክስ ስኩዌር ፕላስ 2x ፕላስ 3 አንድ ጊዜ ናትች። ከዛ ስኩዌር ስላለ ኤክስ ስኩዌር ፕላስ 2x ፕላስ 3 ደግሞ ምን ዘ ሆል ስኩዌር እናደርጋለን። እቺ ሁለት ጊዜ ጻፏት ስላለን ነው። አንድ ጊዜ አንድ ፓወር አድርጋችሁ ሁለት ሶስት ከሆነ ደግሞ ሶስተኛ እንቀጥል ነበረ ማለት ነው። ከዛ እዚህ የምጽፈው ምንድን ነው? ኤ ብቻ ነው ኳድራቲክ ስለሆነ ax ፕላስ ዋት b እዚህ ጋር cx ፕላስ d ማለት ትችላላችሁ። እኛ ስንጽፍ ኖቱ ላይ a1 እዚህ ጋር a2 እያልን ነበር። ስለሱ አይደለም ጭንቀቱ። a1 a2 ከማለት ይሄ ይቀላል። ax bx cx እያላችሁ እንደዚህ ማለት ነው። እዚህ ላይ እንደ ቅድም እንዳልሰራ ይሄ ዜሮ የሚሆንበት አላውቅም። ይሄ ዜሮ ሊሆን አይችልም አይደለ? ዜሮ እንደማይሆን ኳድራቲክ ኤክስፕሬሽን ዲስክሪሚናንቱ ነግሮኛል። ሶ ምንድነው የማደርገው? እዚህ አማራጭ የለም። በፍጥነት ምን ማድረግ ክሪስ ክሮስን መስራት ማለት ነው። ክሪስ ክሮስ ከመስራት ግን አንድ አጭር መንገድ ላሳያችሁ። እዚህ ምንድነው የማደርገው? ይሁት ታይምስ ብዬ ኤችን ላባዛት ኤክስ ስኩዌር ፕላስ 2x ፕላስ 3 ኦቨር ኤክስ ስኩዌር ፕላስ 2x ፕላስ 3። ለምንድን ነው እንደዛ ያደረኩት? ሴም ኤክስፕሬሽን ነው ያባዛሁት። ለምን? ዲኖሚኔተር ላይ ሴም እንዲኖረኝ። ይሄም ዲኖሚኔተራቸው ሴም ሆነ አይደለ? በዲኖሚኔተር ሴም ከሆኑ ደግሞ ምን ማድረግ ነው? ከላይ ያሉትን ቀጥታ ማባዛት ማለት ነው። መደመር ከሆነ መደመር ኤክስ ስኩዌር ፕላስ 2x ፕላስ 3 ዘ ሆል ስኩዌር አለን ሁለቱም ጋር። ከዛ የሚቀረን እነዚህ ማባዛት ብቻ ነው። ከዚህ ልጀምረው። ዲኖሚኔተሩ ሴም ነው። ከዚህ ላባዛ ኤክስ ስኩዌር ታይምስ ኤክስ ስንት ይሆናል? ኤክስ ምን ኪብ አይደለ? ከኤክስ ስኩዌር ነው የሄድኩት። ኤክስ ስኩዌር ከቢ ላባዛው ቢ ኤክስ ስኩዌር። በዚህ ጨረስኩኝ አይደለ? ከዚህ ጋር ነው እያባዛው ያለሁት ታይምስ እዚህ ጋር ታይምስ ስላልኩኝ። አሁን ደግሞ ከቱ ኤክስ ልሄድ። ቱ ኤክስ እና ኤክስ አባዛው ስንት ይሆናል? ቱ ኤ ኤክስ ዋት ስኩዌር። ቱ ኤክስ እና ቢ ስታባዙትስ ቱ ቢ ኤክስ። አሁን ደግሞ ከስሪ ልሂድ። ስሪ እና ኤክስ አባዙ ስሪ ኤ ኤክስ። አሁን ደግሞ ሶስት እና ቢ ስታባዙ ስንት ይሆናል? ስሪ ቢ። እንደዚህ ጨረስኩት። ይሄ ፕላስ አለች አለ እዚህ። ከዛ ፕላስ ብላችሁ መቀጠል። እስካሁን የሰራሁት ምንድን ነው? ዚስ ዋን ታይምስ ዚስ ዋን። እነዚህ ነው ዲስትሪቢዩት ያደረኩት። ከዛ እዚህ ይቀጥላሉ። ሲ ኤክስ እና ዲ አለው አይደለ? በቃ ምንድን ነው ያደረኩት? አሁን የሆነ ኤ ኦቨር ቢኖር ማለት ነው። ቢ ኦቨር ቢኖር ምንድን ነው የምታደርጉት? እነዚህ ኮመንት ወስዱና አድርጋችሁ ኤ እና ቢ ብቻ መደመር ማለት ነው። ኤ እና ቢ ይኸው እቺ የዚች ቦታ ናት። ከዚህ በኩል ያለት ደግሞ ዲስትሪቢዩት ሲሆን እንደዚህ ከማን ጋር እኩል ነው? ኢዝ ኢኳል ቱ እያለ ነው። ከዚህ እኩል ነው ኢዝ ኢኳል ቱ። እነዚህ ከዚህ ወደዚህ እየቀየርኩት ከሆነ በዲኖሚኔተር ስቲል ሴም ናቸው አይደለ? ዚስ ዋን ስኩዌር ዚስ ዋን ስኩዌር። በዲኖሚኔተር ሴም ከሆኑ ኑሜሬተራቸውም ምን መሆን አለበት? ሴም መሆን አለበት። ዘርፎር እዚህ ጋር ፕላስ 0 ኤክስ ኪብ
መጨመር ይችላሉ አይደለ? አዎ። ዘርፎር እዚህ ጋር ያለ ተርም ኤ ዜሮ መሆን አለበት እያለኝ ነው። ማመሳሰል ነው። ሴም ፓወር ያላቸው ሴም ኤክስፖነንት በማየት ኤክስ ኪብ ያለበት ዜሮ ዜሮ። ዘርፎር ኤ ከመጀመሪያ ምን መሆን እየነገረኝ ነው? ዜሮ። ኤክስ ፓወር የለንማ እዚህ ኤክስ ስሪ የሚል ስለዚህ ኤ ዜሮ ከሆነች ኤ ያለበት ቦታ ላይ እየሄዳችሁ ምን ማድረግ? ዜሮ ኤ ያለበት ቦታ እስኪ ሌትስ ሜክ ኢት ኤ ያለበት ቦታ ዜሮ፣ ሌላ ኤ ያለበት ሄዱ። ሲምፕሊፋይ ስለሚያደርገው እንደዚህ ገና እያላችሁ እንደዚህ ይሄው አሪፍ። ከዛ መቀጠል ነው። ኤክስ ምን አድርጉ? ከዚህ ኤክስ ስኩዌር ያለበት ይሄ ዜሮ ነው ኦልሬዲ። ቢ ኤክስ ስኩዌር አለ እዚህ፣ ሌላ ኤክስ ስኩዌር አለ የለም። ቢ ኤክስ ስኩዌር ኦኬ። ሌላ ከዛ ኤክስ የሆኑት ደግሞ አንድ ላይ ቱ ቢ ኤክስ እና ስሪ ኤክስ ፕላስ ቱ ቢ እና ማ እችን ኤክስፕሬሽን እና ከማን ጋር ከዚህ ቱ ቢ ፕላስ ሲ። እነዚህ የማን ኮኤፊሽንት ናቸው? የኤክስ ኮኤፊሽንት ናቸው። ይሄ ኦልሬዲ ጽፌዋለሁ። ከዛስ ኮንስታንት የሆኑ ስሪ ቢ እና ዲ ፕላስ ስሪ ቢ ፕላስ ዲ ኦቨር ዚስ ነምበር። ኦቨር ከማድረገው ግን ከዚህ ጋር ሳመሳስለው ኦቨር ኤክስ ስኩዌር ቱ ኤክስ ፕላስ ስሪ ዘ ሆል ስኩዌር ልበልና አሁን እኔ ኤክስ ስኩዌር ፓወር ያለበት እኔ ይሄና ይሄ ነገር እኩል ከሆኑ በኤክስ ስኩዌር ኮኤፊሽንታቸው ሴም መሆን አለበት። ስለዚህ ቢ እና ስድስት እኩል ናቸው ማለት ነው። ዘርፎር ቢ ኢዝ ስድስት እያለኝ ነው። አሪፍ ጨረስኩኝ። ቢ ስድስት ከሆነ እዚህ ጋር ማስገባት ነው። ከዛ በኋላ በቃ ቀላል ይሆናል ማለት ነው። ቱ ቢ ፕላስ እዚህ ጋር ቱ ቢ ፕላስ ሲ ከማን ጋር ነው እኩል መሆን ያለበት? ቱ ቢ ፕላስ ሲ የኤክስ ኮኤፊሽንት ነው። የኤክስ ኮኤፊሽንት ደግሞ እዚህ ማን ነው? አምስት። ቢ ግን አውቀዋለሁ አይደል? እዚህ ኦልሬዲ ስድስት ስለሆነ ቱ ታይምስ ሲክስ ማለት ነው። እዚህ ፕላስ ሲ ኢዝ ኢኳል ቱ 5። ይሄ ስንት ነው? 12 ፕላስ ሲ 5 ዘርፎር ሲ ስንት ይሆናል? ከዚህ ወደዚህ ታሻግሩት 5 ሲቀነስ 12 ስንት ነው? ማይነስ 7። ለዛ ነው አይደለ? 12 ሲቀነስ እዚህ ጋር ብታደርጉት ራሱ ከ12 7 ቀነሳችሁ 5። ማን ቀረ? ዲ። እቺ ደግሞ ኮንስታንት ተርም ናት። 3b እዚህ ጋር እንጻፈው 3b ፕላስ ዲ ኮንስታንት ተርሙ ደግሞ ከኮንስታንት ማን ነው? ኮንስታንት ከዚህ ኮንስታንት ተርማቸው ደግሞ ሴም መሆን ስላለበት 2 3 ታይምስ ቢ ግን አውቀዋለሁ ኦልሬዲ 6 ስለሆነ 3 ታይምስ 6 ማለት ነው ፕላስ ዲ ኢዝ ኢኳል ቱ 2። ይሄ 18 ነው አይደለ? ከዛስ ዲ ብቻውን ሶልቭ ላድርግ 2 ማይነስ እንደዚህ አድርገ ልጻፈው ስንት ይሆናል? ማይነስ 16። ዜርፎር እዚህ ያለን ፋይናል አንሰራችን የሚሆነው እንዴት ነው? ማን ብቻ ነው የሚያስፈልጉን? ኤ ቢ ሲ እና ዲ እነዚህ ናቸው። ስንት ነበር የመጡት? ኤ ኤክስ። ኤ ግን ምንድን ነው? ዜሮ ነው። ስለዚህ ይሄ ነገር የለም ማለት ነው። ኤክስ ሚል ተርም የለም። ፕላስ ሚልም አንጽፍም። ኤ ኤክስ ፕላስ ቢ ብቻ እንጻፍ 6 ዘርፎር 6 ብቻ 6 ኦቨር ዚስ ኤክስፕሬሽን ይሄ የለም አይደለ? እነዚህ ተርሞች ዚስ ዋን አጥፉትና ፋይናል አንሰር የተለጻፈላችሁ 6 ኦቨር ዚስ ኤክስፕሬሽን ብቻ ፕላስ ይሄኛው ሲ ኤክስ ሲ ስንት ነው? ሲ ማይነስ 7 ኤክስ ፕላስ ዲ ደግሞ ማይነስ 1 6 እንደዚህ ጀስት ክሊር ላድርገው መሰለኝ በደንብ እንድታዩት። እቺ ማይነስ 7 ናት፣ እቺ ማይነስ 16 ናት። ማይነስ 7 ማይነስ 16 ኦኬ። እዚህ ጋር የነበረ አስታውሳችሁት? ማይነስ 7 ኤክስ ማይነስ 1 6 ኦቨር ዘ ሆል ኤክስፕሬሽን ያለበት ማለት ነው። ፕላስ 2 ኤክስ ፕላስ 3 ዘ ሆል ስኩዌር ይሄ ነበር ይመጣልን። ፕላስ እዚህ ጋር ይሄ ማለት በማን ቦታ ነው ያስገባሁት? በቢ ኤክስ እና በሲ ቦታ። ቢ ማይነስ 7 ነበር ይመጣልን፣ ሲ ማይነስ 16። ኤ እዚህ ጋር ደግሞ ምንድን ነበር ኤክስፕሬሽኑ? እንደዚህ ኤ 0 ስለነበረ 0 ቢ ብቻ ነው የምጽፈው ማለት። ቢ ደግሞ 6 አልመጣም፣ ለዛ ነው አስታውሱ። ኤክስ ስኩዌር 2ኤክስ ፕላስ 3 ይሄ ነው መጨረሻ መልሳችሁ ማለት። ዚስ ኢዝ ዘ ፋይናል አንሰር። ምን ካደረግን በኋላ አስ ኤ ሳም ኦፍ ፓርሻል ፍራክሽን ስንገልጽ ማለት ዚስ ፕላስ ዚስ ይሰጣል። የመጨረሻ ሂንት ልስጣችሁና በራሳችሁ መጨረስ ትችላላችሁ። ሳም ኦፍ ፓርሻል ፍራክሽን ግለጹት። ግን እዚህ ጋር አይታችሁ ከሆነ
ዘ ኑሜሬተር ፓወር ኢዝ ግሬተር ዛን ከዲኖሚኔተር። እንደዛ ከሆነ ሎንግ ዲቪዥን ነው መጠቀም ያለባቸው እንጂ ቀጥታ ከሰራችሁ ስህተት ነው፣ አይሆንም። ኑሜሬተር ሲበልጥ ፓወሩ ቀጥታ ማካፈል ነው። ኤክስ ኪዩብ ፕላስ 7x ፕላስ 1 ለማን ማካፈል? ለዚህ ኤክስ ስኩዌር 3x ፕላስ 2 ለዚህ ማካፈል ስንት ይደርሳል? እስኪ አንድ ጊዜ ኤክስ ከዛ ቼክ ስታደርጉት ስታባዙት ኤክስ ኪዩብ ስንት ይሆናል? 3x ስኩዌር ፕላስ 2x ከዛ ማቀናነስ ማይነስ 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 ስታደርጉት ይጠፋል። እንደዚህ አይደለ? ይሄ ማይነስ 3x ስኩዌር ከሌላ ከማንም ጋር አይቀናነስም፣ ብቻውን ነው። ከዚህ ጋር ግን 7x 2x ስትቀንሱ ስንት ይሆናል? 5x ይቀራል። ሌላ ተርም እዚህ ጋር አንድ አለን ፕላስ 1 ፕላስ 1 ከዚህ ለዚህ ያካፍሉት ደግሞ ማይነስ እንልና 3 ጊዜ አይደርስም? አዎ 3 ጊዜ x ስኩዌር ስንት ስለሆነ ማይነስ 3x ስኩዌር ማይነስ 3 ታይምስ ይሄ ደግሞ ስንት ይሆናል? አይደለ? ኤስ ማይነስ 6 ከዛ በኔጌቲቭ ታባዙትና እንደዚህ ይቀየራል። ለምንድን ነው እንደዚህ የማደርገው? ሁሌ በኔጌቲቭ ነው። ማን ነው? አዎ በኔጌቲቭ ታባዙትና ካንስል አውት እንዲሆን። የመጀመሪያ ተርም ሁል ጊዜ ትጠፋለች፣ የሚቀጥለውም ሊጠፋም ላይጠፋም ይችላል። ኢት ዲፔንድስ። በጣም አሪፍ። አሁን ይሄ መቀጠል አልችልም። ዚስ ፓወር 1 ፓወር ነው፣ ይሄ ግን ፓወር 2 ነው፣ አልቀጥልም ማለት ነው። ስለዚህ ድርሻውን ይሄ ነው። ዚስ ኢዝ ዘ ኩዌሽንት ፓርት፣ ዚስ ኢዝ ዘ ሪሜይንደር። እንዴት መጻፍ ይቻላል ማለት ነው? ዚስ ኤክስፕሬሽን ዚስ 1 ኢዝ ኢኳል ቱ ኤክስ ማይነስ 3 እና ኤክስ ማይነስ 3 ፕላስ ብላችሁ ምን 14 እና ፕላስ 7 ኦቨር ማድረግ ግን እንዳትረሱ፣ ሪሜይንደር ስለሆነ ኦቨር ዘ ኤክስ ስኩዌር ፕላስ 3x ፕላስ ዘ ዲቫይደር። እንደዚህ ማድረግ እንዳትረሱ። ይሄ ነው ድርሻውን ኦቨር አድርጋችሁ ኦቨር ኪው እንደዚህ አድርጋችሁ መጻፍ ማለት ነው። ታዲያ አሁን ይችን መስራት ብቻ ነው እናንተ ስራ። ይሄ አሁን ፕሮፐር ፋንክሽን ነው ኢምፕሮፐር? ፕሮፐር አድርገነዋል። ከኢምፕሮፐር ወደ ፕሮፐር። ይቺ ፓርት አነካትም ጨርሰን ስንሰራ ዚስ ፕላስ ይሄ ግን በሁለት መበተን አለባችሁ። ምን አድርጋችሁ ነው እንደዛ የምታደርጉት? 14x ፕላስ 7 ኦቨር ኤክስ ስኩዌር ፕላስ 3x ፕላስ 2። ይሄ ቼክ አድርጉት። ቢ ስኩዌር ማይነስ 4ac ዲስክሪሚናንቱ ለስዛን 0 ነው። ቼክ አድርጉትና ካልሆነ ይበተናል ማለት ነው። ቢ ስኩዌር 9 ነው ማይነስ 4ac 4 ታይምስ a ታይምስ c 2 ኦኬ አይደለም፣ ፋክተራይዝ ይደረጋል ማለት አያችሁ። ቸኩዬ ምን ላደርግ ነበር አሁን መሰላችሁ? ዝም ብዬ በዚህ ስሩት ብዬ ኤክስ ስኩዌር ፕላስ 3x ፕላስ 2 በቃ ለዚህ ax ፕላስ b ስሩለት። ኖ እንደዛ አይደለም። ሳየው ከዚህ ስንት ሆነ? 9 ሲቀነስ 8 1 which is greater than 0 therefore ፋክተራይዝ ይሆናል ማለት ነው። ፋክተራይዝ ይሆናል። ወዴት ነው ፋክተራይዝ የሚሆነው? እስኪ ተደምረው 3 የሚመጡ ተባዝተው 2 የሚመጡ ቁጥሮች ማና ማን ናቸው? ኤክስ ፕላስ 1 እና ኤክስ ፕላስ 2 አያችሁ። ለዛ ነው። ስለዚህ በዚህ የሰራ ሰው ኦልሬዲ ኤክስ እንደገባበት ማሰብ አለበት። ለምን ፋክተራይዝ ማድረግ እየተቻለ እሱ ግን የሰራው በማን ነው? በኳድራቲክ። ይሄ ለዚህ አሁን ምንድነው የምታደርጉት ማለት ነው? ሊኒየር ነው የምትጽፉት። ለዚህ ኤ ለዚህ ግን ቢ አያችሁ። በጣም ዲፈረንስ አለው በዚህ መስራትና በዚህ። ይሄ ኤክስ አለው ፓወሩ ላይ፣ ይሄ ግን ምንም የለም። therefore if we are able to factorize the denominator into linear forms በዚህ መቀጠል አለብን ማለት። ከዚህ በኋላ ቀላል መጻፋችሁ ክሪስ ክሮስ ነው የሚያደርገው። እኔ ግን ፈጣኑ መንገድ ላሳያችሁ በፍጥነት። ኤ ለማግኘት ምንድን ነበር የምታደርጉት? ዚስ ዋን ካንስል አድርጉት። አያችሁ ካንስል ስታደርጉት ኤ ለማግኘት ይሄ ማይነስ 1 ላይ ነው አይደለ? ዜሮ የሚሆነው ማይነስ 1 ከተቱ እዚህ ማይነስ 14 ይሆናል። ፕላስ 7 ይሄ ማይነስ 1 ስትከቱ ኦቨር 1 ስንት ይሆናል? ይሄ ማይነስ 7 ቼክ አድርጉት። ቢ ለማግኘት ደግሞ ይችን ካንስል ታደርጉና አሁን ይሄ ካንስል አልሆነም። ለቢ ብቻ ነው ካንስል ያደርጉት። 14 ሲባዛ በማይነስ 2 ፕላስ 7 ኦቨር ማይነስ 2 አስገቡ እዚህ ማይነስ 2 ፕላስ 1 ኢዝ ማይነስ 1 therefore ቢ ስንት ይሆናል? ስንት ነው ይሄ? ማይነስ 28 ሲደመር 7 ማይነስ 21 ኦቨር ማይነስ 21 ኢዝ 20። በቃ ጨረሳችሁት። ይሄ ስንት ብዬ ልቀይረው? ይሄ ማይነስ 7 ይሄ ደግሞ ስንት? 21 መልሳችሁ እንደዚህ ይሆናል። therefore 2.1 ላይ ያየናቸው ምንድን ነበር መሰላችሁ? as an introduction ዲፋይን አድርገናል። what is rational expression ብለን ዴፊኒሽኑ ደረጃ። ከዛ ዶሜን ስንፈልግ ነበር አስታውሱ። ዶሜን መፈለግ እንደገና ምን ሲምፕሊፋይ ማድረግ። እዚህ ላይም በጣም ዶሜን ጥቅሙ ምን ለማድረግ ይጠቅማል? ሲምፕሊፋይ ለማድረግ። ከዛ ኦፕሬሽን ሰርተናል። ኦፕሬሽን ማለት
ሁለት ራሽናል ፋንክሽኖች ራሽናል ኤክስፕሬሽኖች ስንደምር ስናቀናንስ ስናባዛና ስናካፍል ነበር። አት ዘ ኤንድ ዲኮምፖዚሽን እቺ በጣም ብዙ አፕሊኬሽን ያላት ናት። ትንሽም ይከብዳል ለእናንተ አዲስ ስለሆነ ይከብዳል ስላችሁ አይሰራም እያልኩ አይደለም። ኢት ኢዝ ቨሪ ኒው ኮንሰፕት ግን የካን ዱ ኢት ማለት ሩል ተጠቅማችሁ ነው። ግን ሊነር ዲኖሚኔተር ላይ ሊነር ኤክስፕሬሽን ካለ ምንድነው እንደገና ኳድራቲክ ከሆነ ምንድነው የምናደርገው የሚለውን በደንብ እዩ፣ ኤክሰርሳይዝ ስሩ። ቀጣይ የምናየው 2 ፖይንት ላይ እናያለን። ራሽናል ኢኩዌሽን እና ኢንኢኳሊቲ ምንድነው ልዩነቱ? ግን ራሽናል ኤክስፕሬሽን እዚህ ጋር ኤክስፕሬሽን አያችሁ፣ እዚህ ጋር ኤክስፕሬሽን ይላል፣ እዚህ ጋር ግን ኢኩዌሽን በኢኩዌሽን መልክ ነው የምንጽፈው ማለት ኢዝ ኢኳል ቱ 0 እያለ ሶ ለዛሬ የነበረን 2.1 ይሄ ነው። አይ ሆፕ እንደገባችሁ ተስፋ አድርጋለሁ። ቀጣይ በዚህ እንገናኛለን። ቻው